መላ ዘመኑ ሁሉ ለእግዚአብሔር ሰጥቶ መኖር አለበት። እግዚአብሔርን የያዘ አይወድቅም። ጉዞ ከእግዚአብሔር ጋር ያደረገ ዓላማው ሁሉ መንገዱ ሁሉ ይሳካል። እግዚአብሔርን ያልያዘ ግን በምንም ነገር ምንም ጉዞ አንድ እርምጃ ጉዞ ሊቀጥል አይችልም። ስለዚህ በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ያለው ኃይለ ቃል ሁልጊዜ የሚነገረን ነው። ሁልጊዜ የምንማማረው የምናስተምረው ቃል ነው። ይሄ አምላካዊ ቃል ነው። መጽሐፍ ቅዱሳዊ ቃል ነው። ሰው ብቻውን ይሆን ዘንድ መልካም አይደለምና ረዳትን እንፍጠርለት በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ለጊዜው የተነገረው ለአዳም ነው። አዳም ብቸኛ ነው። አዳም ሰው የለውም። አዳም ረዳት የለውም። አዳም ዘር የለውም። ብቸኛ ነው። ከቱም መቃብሩ ማለት መሬት የተገኘ ሰው ነው። እናት የሌለው አባት የሌለው ነገር ግን ከምድር የተገኘ ከአፈር የተሰራ ወላጅ አባት ወላጅ እናት የሌለው ሰው ቢኖር አዳም ነው። መሬት ግን እንደ አባቱ እንደ እናቱ ሆኖ ከመሬት ተገኝቷልና የመሬት ልጅ ሁላችንም ያው ከመሬት ብንገኝም ወደ መሬት ቢሆንም ጉዟችን። ነገር ግን ለአዳም ረዳት ያስፈልገዋል። አዳም እንስሳትን ሁሉ ማንኛውም 22ቱ ስነ ፍጥረታት ሁሉ ከተፈጠሩት መካከል እንስሳት በየጾታቸው በየነገዱ እየሆኑ ሴትና ወንድ እየሆኑ ወደ አዳም እየመጡ ስም እንዲያወጣላቸው እንዲባርካቸው በረከት እንዲሰጣቸው እንዲመርቃቸው ወደ አዳም ይሄዱ ነበር ይለናል። አዳምም እያንዳንዳቸው ሴትና ወንድ የሆኑ የሄዱት አራዊት እንስሳት እነዚህ ሁሉ እየመረቀ ስም እያወጣላቸው። ለምሳሌ በዚህ ሰዓት የበረሃ እንስሳትም ቢሆን የቤት እንስሳትም ቢሆን በዚህ ዘመን እየተጠሩ የምናውቃቸው እንስሳዎች አሉ አይደለም? ሁልጊዜ የምንጠራቸው አንበሳም ቢሆን ጅብም ብንለው ከብትም ብንለው ማንኛውም እንስሳ አዳም ያወጣላቸው ስም ነው። ከዛ በኋላ ሁሉ ሴትና ወንድ እየሆነ እየተባዛ ይሄድ ነበር። አዳም ግን ብቻውን ስለሆነ እግዚአብሔር ወደ አዳም ተመለከተ፣ አዳምን አየ። አዳም ብቸኛ ሆነ። ስለዚህ ለሶስት ምክንያት አዳም ረዳት ታስፈልገዋለች፣ ሚስት ያስፈልገዋል በማለት ሴት ያስፈልገዋል በማለት ሔዋንን ከግራ ጎኑ አንዲት አጥንት ወስዶ በእንቅልፍ ላይም ሳይሆን በጣም ሳይተኛ በጣምም ሳይነቃ መካከለኛ ላይ እያለ በጣም ከነቃ ማለት በጣም ከተኛ ከነቃ በኋላ ምትሃት ሊሆንበት ስለሚችል ይሄ ከየት የመጣች ናት ሰይጣን ናት ብሎ ሊያስጠጋት ስለሚችል መካከለኛ እያለ በዚህ ሁኔታ ሔዋንን ከግራ ጎኑ አንዲት አጥንት ወስዶ ሴት ብሎ ሴት አድርጎ ለአዳም ሔዋንን ተሰጠችው ማለት ነው። ስለዚህ ለአዳም የተሰጠችው አንዲት ሔዋን ናት። ለሔዋን የተሰጣት ደግሞ አንድ አዳም ነው። ለዚህ ነው ባልና ሚስት አንድ አካል ናቸው የሚባለው እዚህ ነው። ምክንያቱም ያቺ ሔዋን የአዳም ግራ ጎኑ አንዲት አጥንቱ ስለሆነች አጥንቱ አሁን ወንድማችን ቅዱስ ከዚህ በፊት ያው አጥንቱ ሙሉ አይደለም፣ እስካሁን ድረስ ሙሉ አይደለም። ቅዱስ ከግራ ጎን የተወሰደች አጥንት አለች። እሱ አልተመለሰችለትም፣ ክፍት ናት፣ በስጋ ነው ተዘግታ ያለችው። ስለዚህ በስጋ የተዘጋው ያ የተወሰደችው አጥንት ከዛሬው ከሽምግልና ዕለትና ጋብቻ ከመሰረቱ ከተባረኩ በኋላ እናት ቤተክርስቲያን ምስክርነቷ ሰጥታ አጽንታ ባረካ ልጆቼ ብላ ከመረቀች ከባረከቻቸው በኋላ ያቺ አጥንት ወደ ግራ ጎኑ ትመለስለታለች ማለት ነው። ስለዚህ ሔዋን ተሰጠችው ማለት አጥንቱ ተወስዳበት ነበር፣ አጥንቱ ተመለሰችለት። አንድ አካል የሚባለው ለዚህ ነው። ያቺ ሄደችው አጥንት ናት ተመልሳ ወደ አዳም የመጣችው ማለት ነው። ከዚህ አንፃር ሐሳባቸው አንድ ነው፣ ዓላማቸው አንድ ነው፣ አካላቸው አንድ ነው፣ ስጋቸው አንድ ነው የምትለው የቤተክርስቲያን ወይም መጽሐፍ ቅዱስ ማለት ነው። ስለዚህ ለሶስት ምክንያት አዳምን ሔዋንን ተሰጠችው ማለት ነው። በመጀመሪያ ደረጃ ረዳት ሆነው ዘንድ ብቸኛ ነው፣ አጋዥ የለውም፣ የሚያወራው የሚያጫውተው ከጎን የሚቆም ሲቸግረውም ሲያጣም ሲያገኝም የሚደሰትባት የሚጽናናባት የሚረጋጋባት የምትመክረው ጓደኛ ያስፈልገዋልና ረዳት ሆነው ዘንድ ለነዚህ ችግሮች ሁሉ ሔዋን ተሰጠችው። በሁለተኛ ደረጃ ዘርን ለመተካት ብዙ ወተባዝሁ ወምልኡ ዓለምን ምድርን ሁሉ ሙሏት፣ ብዙ ተባዙ፣
ተብሎ መጽሐፍ ቅዱሳዊ አምላካዊ ቃሉ በተናገረው መሰረት ዘርን ለመተካት፣ በሶስተኛ ደረጃ ስለ ዝሙት ጠንቅ ሰው ሁሉ በዝሙት እንዳይወድቅ፣ ሰው ሁሉ በኃጢአት እንዳይወድቅ፣ ሰው ሁሉ እንዳይረክስ፣ በርኩሰት ዓለም እንዳይወድቅ። ሰው ከረከሰ፣ ሰው ዝሙት ከፈጸመ ከእግዚአብሔር ጋር ይርቃል። እግዚአብሔርን ካጣ ደግሞ ዋጋ የለውም እያንዳንዱ ሰው ማለት ነው። ስለዚህ እግዚአብሔርን ላለማጣት እነዚህ ሶስት ነገሮችን አድርጎለታል። አዳም በማመልከቻ ጠይቆ አይደለም ያስፈልገኛል ብሎ አልጠየቀም። እግዚአብሔር ግን ስለሚያውቅ ማለት ነው። በዚህ በመጽሐፈ ኪዳን እንደምናውቀው ወዘእንበለ ንስአሎ ይሁ ፍትወተነ፣ ሳንለምነው የምንሻውን አውቆ የሚሰጠን አምላክ ነው ያለን። እኛ ምን ለምነው ጥቂት ሊሆን ይችላል። እኛ ምን ጠይቀው ጥቂት ሊሆን ይችላል። ምድራዊ ሊሆን ይችላል፣ ጊዜያዊ ሊሆን ይችላል፣ የስጋ ጉዳይ ሊሆን ይችላል። እሱ ግን እኛ ከምንጠይቀው በላይ የሚያስፈልገንን ነገር አምላክ ያውቃል። አዳም ሳይጠይቅ ነው እንግዲህ ሔዋንን የምትመስል የሰጠው። ለዛውም ረዳት ብቻም ሳትሆን የምትመቸው ረዳት፣ ህይወቱ የሆነች እስትንፋሱ የሆነች አካሉ የሆነች በጣም የምትመቸው ልክ እንደራሱ ስጋ ሆና ልታገለግለው የምትችለው። ለዚህ ነው አዳም ካያት በኋላ እቺ ስጋ ከስጋዬ ናት፣ እቺ አጥንት ከአጥንቴ ናት፣ ከግራ ጎን የተገኘች የተወሰደችው አጥንቴ ናትና ስለዚህ አጥንቴ ናትና ህይወቴ ብሎ ጠራት፣ ወይም ደግሞ ሴት ብሎ ጠራት ማለት ነው። ረዳት ሆነች፣ አጋዥ ሆነች፣ ሁለተኛ አጋዥ ሆነች ማለት ከሱ ቀጥሎ ማለት። ስለዚህ አዳም መጀመሪያ የተገኘ ስለሆነ በዚሁ መሰረት እንደዚሁ ነው ማለት ነው። ስለዚህ ወደዚህ የተባረከ ቤት ስንመጣ የተባረከ መሰረት ያለው ቤት ስለሆነ ትልቅ ወደሆነ ቦታ ትልቅ ሰው ይላካል። ወደ ትልቅ ቤት ከትልቅ ቤት መነሻ ይነሳል። አዎ መልካም ወደ ሆነው ሰው መልካም ነው ተመርጦ ነው። እነዚህ ሰዎች ምንድን ናቸው? ስለዚህ መልካምነት ያስፈልጋቸዋል። እነሱ የተከበሩ ሰዎች ናቸው፣ መልካም ሰዎች ናቸው። በጾም በጸሎት ተወስነው እግዚአብሔር የሚፈሩ የሚያገለግሉ መልካም ቤተሰብ ነው ያለው። ስለዚህ ጥንቃቄ ልናደርግ ይገባል። መልካም ሰዎችም ከዚህ መሄድ አለባቸው ተብሎ ከግራና ከቀኝ ተጠንቶ ነው የተላከው ማለት ነው። ከእንጨት መርጦ ለታወት ከሰው መርጦ ለሹመት እንደሚባለው ሁሉ ማለት ነው። በቃ ሁሉም ነገር በዚህ ሁኔታ ነው የሚሆነው ማለት ነው። ስለዚህ ወደዚህ የተከበረው ቤት ስንመጣ፣ ወደዚህ ቅዱስ ቤት ስንመጣ፣ ወደዚህ ትንሿ ቤተክርስቲያን ስንመጣ፣ ይህ ቤት በነገራችን ላይ ትንሿ ቤተክርስቲያን ነው። ሁላችንም ልናውቀው የሚገባ ነገር ነው። እያንዳንዱ የክርስቲያኖች ቤት ሁሉ ምንድነው? ትንሿ ቤተክርስቲያን። ብዙ ክርስቲያኖች ያሉበት፣ መስዋዕት እግዚአብሔር የሚሰዋበት፣ ብዙ ህዝበ ክርስቲያን ተሰብስቦ አምልኮተ እግዚአብሔር የሚፈጽሙበት፣ ቅዱስ ሥጋውና ክቡር ደሙን የምንቀበልበት ቤተ መቅደሱ ትልቁ ቤተክርስቲያን ነው። ሲቀጥል ደግሞ እያንዳንዱ ቤት ደግሞ የክርስቲያኖች ቤት ሁሉ ደግሞ ባልና ሚስት ያሉበት ወይም ደግሞ ልጆች የተወለዱበት ይሄ ቤት ደግሞ ታናሽ ቤተክርስቲያን ይባላል ማለት። ወደ ትንሿ ቤተክርስቲያን ስንመጣ ሁሉም ነገር ጥንቃቄ አድርገን መልካም ሰዎች እንደሆናችሁ ትልልቆች ሰዎች እንደሆናችሁ በማሰብ ትልቅነቱ በስልጣን አይደለም፣ ትልቅነቱ በሀብት አይደለም። በሀብት ትልልቆች ናችሁ እያልን አይደለም፣ በስልጣን ትልልቆች ናችሁ እያልን አይደለም። ትልቅ የሚባለው ሰው እግዚአብሔርን በመፍራት በጾም በጸሎት ተወስኖ እግዚአብሔርን የሚያገለግል አምላኩን የሚያውቅ ሰው ይሄ ትልቅ ነው። ከዚህ በላይ ትልቅ የለም። ያው በስልጣን በምድራዊ ባለስልጣን ነው ብለን ልንሽጎረጎር እንችላለን፣ ልናከብረው፣ ልንፈራ፣ ልንጨነቅ እንችላለን። ሀብታም ስለሆነ ደግሞ የተወሰነ ነገር ግማሽ ያው ደካማ ስለሆነ ሊያበላን፣ ሊጠጠን፣ ሊሰጠን፣ ሊያግዘን ይችላል ብለን ደግሞ ልንረዳበድለትና ወይም ደግሞ ልናከብረው እንችላለን። ይህ ግን አይደለም። ይህ ምድራዊ ነው፣ ቀሪ ነው፣ ጊዜያዊ ነው። ዋናው ነገር ግን በትዳር ህይወት እንደዚሁ ልጆቻችን እንዲመሰረቱ ሽምግልና ወደዚህ ስንመጣ መጽሐፍ ቅዱሳዊ ነው ያልኳችሁ በመነሻው ላይ በኦሪት ዘፍጥረት ምዕራፍ 24 ቁጥር 33 ላይ ስንመለከት ኦሪት ዘፍጥረት ምዕራፍ 24 ቁጥር 33 ላይ ስንመለከት አብርሃም ለልጁ ይስሐቅን ልጁ እጮኛ ሲያጭለት ሽምግልና ሽማግሌዎችን ሲልክ ምንድን ያደረገ ላከ። እነዛ ሽማግሌዎች ሄዱ። ይስሐቅም ቀድሞ ወደ ወንዝ ሄደ። ሽማግሌዎችም አሉ፣ በግመል የተጫኑ ወርቆችም ብሮችም ሌላ ብዙዎችም ማቴሪያል ንብረቶች አሉ። ከዚህ የተነሳ ወደዛ ሄዱ። በነገራችን ላይ ይስሐቅ ሚስቱ ርብቃን ያገኛት ምንጭ ላይ ነው። ውሃ በምትቀዳበት ሰዓት ወደ ወንዝ ሄዳ እዛ ቦታ ነው ያገኛት ማለት ነው። እዛ ቦታ አገኛት፣ ጠየቃት፣ ውሃ ጠጭኝ አላት። የተባረከች ናት ርብቃ፣ ውሃ ጠጣችው። ያንተን ብቻም አይደለም ለግመሎችም ይጠጧለች።
ደስ አለው፣ ልቡ ተነካ። ምን አይነት መንፈሳዊ ናት፣ ምን አይነት እንትን ናት። ስለዚህ እኛ ሽምግልና የተላክነው ወደዚህ ቤት መሆን አለበት፣ ወደዚች ልጅ መሆን አለበት። ስም ብቻ ነው የሚያውቁ፣ ልጇ ማን እንደሆነች ስለማያውቁ መምህር አይዞት። ከዚህ አንፃር በዚህ ሁኔታ ወደዛ ተልከዋል ማለት ነው። በዚህ ከዛ በኋላ ቤት አደሩ። ሄደው ርብቃ ቤት ቤተሰቦቿ ጋር ሄደው ገቡ። ከገቡም በኋላ ምንድነው የተደረገው? ሽምግልና መተን ነው ብለው ሲጠይቁ ብሉ ቅመሱ ተባለ። አይ ፈቃዳችሁ ሳንጠይቅ እሺ ሳትሉን አንበላም። ቅድም ገባን አይደለ? እሺ ሳትሉን አንቀመጥም አለ። ከየት የመጣ ነው ይሄ? ይሄው ከነዛ ተያይዞ የመጣ ነው። አንቀመጥም፣ ፈቃድ መጀመሪያ ያስፈልጋል። እንኳን መብላት መጠጣት ይቅርና መቀመጥ አንችልም አለ። ቆምን። እሺ ካላችሁን በኋላ ግን ቁጫልን። ይህንን የመሰለ ምግብ ተመገብን፣ በላን፣ ጠጣን። ይሄው እግዚአብሔርን እያመሰገንን ነው ማለት ነው። ትንሿ ቤተክርስቲያን ማለት ይሄ ነው። ትዳር መልካም ነው። ትዳር ጋብቻ ክቡር ነው፣ የከበረ ነው። ስለዚህ ሰው ሁሉ በጋብቻ ተወስኖ ሊኖር ይገባዋል ማለት ነው። ከዚህ አንፃር ከመጽሐፍ ቅዱስ አንፃር ነው ሽምግልና የመጣ። ባለጌ የበዛበት ትውልድ ዓለሙ ሁሉ ትልቅ ያልሆነ የትልቅነት ማንነት የማያውቅ ትውልድ ግን በመንደር ዘርፎ ወይም ደግሞ እንትን ብሎ ዘርፎ ነው ምንድነው የሚባለው? ጠልፎ ይባላል። ዘርፊያስ ቅኔ ቤት ነው መሰለ ዘረፈ የሚባለውና ሌላ ደግሞ ስርቆት ዘረፋ ይባላል፣ ዘርፎ ወሰደው ይባላልና ይሄ ግን ጠልፎ ይወስዳል አይደል? በጎደና ላይ ባለጌ ያሳደገው ልጅቱም ደግሞ በዚሁ ልክ እንትን ይላል ማለት ነው። ያ ምንድነው? የአባቶችን ክብር ባለመመጠን፣ መጽሐፍ ቅዱሳዊ ባለማድረግ፣ የቤተ ክርስቲያን አስተምህሮ ሃይማኖታችን ባህልን ባለመጠየቁ በዚህ ሁኔታ የሚደረግ በጣም ነው። ትልልቆች ስለሆናችሁ ግን ወደ ትልቅ ቤት በጥሩ ሁኔታ በሽምግልና መጥተን ጠየቅን። በመጽሐፍ ቅዱሳዊ በባህላችን በሃይማኖታችን መሰረት ጠየቅን። ይሄው እሺ ፈቅደናል ተባለ። በዚህ ሁኔታ ሽምግልና ከዚሁ አንፃር ነው ተያይዞ የመጣ ነው። ይህ ትውፊታችን መርሳት የለብን፣ መዘንጋት የለብን። ለልጆቻችን ማስተላለፍ አለብን። ምንም በውጭ ሁሉም ነገር ጨርሰው ሊሆን ይችላል፣ እሱ ራሳቸው ጉዳይ ነው። ዋናው ነገር ግን በክብር መጥቶ ከዚህ ጠይቆ እሺ ተብሎ ፈቃድ ከተሰጠ በኋላ ዝምድናውን አጠናክሮ በዚሁ መልኩ መቀጠል መልካም ነው ማለት ነው። ከዚህ የበለጠ ነገር ምን የለም። በነገራችን እዛ ቅዱስ ልጁ እያጠቃለልኩ ነው። ልጁ ማን ይባላል? ቅዱስ። ልጅቱ ማን ትባላለች? ሊዲያ። ቅዱስ እንግዲህ ያው ስሙ ቅዱስ ነው። ያው ከቅዱስ በላይ ስሞች የለም። ምግባሩም ቅዱስ ነው። ይልጅ መልካም ልጅ ነው። እቤት ስንመጣ ሁላችንም በእንባ እኔ ቅድም ተናግሬያለሁ። ሰው ሲሞት አልቅሽ አላውቅም። ምክንያቱም አንዱን የሞትኩም ስለሆነ በመሞት ሞት ሀብታችንም ስለሆነ ርስታችንም ስለሆነ ያው ስንወለድ ብቻ ስናገኝ ብቻ መደሰት ደስ ሊለን አይገባም። ሰውም ሲሞትም ባህል ልናደርገው ይገባል። በዓለም ውጭ ብናይ እኮ ሰዎች ሲወለዱ ያለቅሳሉ። ሕፃን ሲወለድ ያለቅሳሉ። ሰው ሲሞት ደግሞ ይደሰታሉ። በመጽሐፍ ቅዱስ እነ ዳዊትም ያደረጉት ነው። ዳዊት እነ ሰሎሞን ልጆቻቸው ሲሞቱ ነጭ ልብስ ለብሰው ወደ ዙፋናቸው ወደ መንበራቸው ተቀመጡ። በሚታመሙበት ሰዓት ደግሞ ጥቁር ልብስ ለብሰው አዘኑ። ተቃራኒ እየሆነባቸው መጣ። ሌላው ሰራዊት ማለት ነው። ወደ ሌላ መስመር ሄድኩ፣ ይቅርታ ነገርን እየሳበው ነውና፣ ስለዚህ ምንድነው ልጆቻችን ቅዱስ ታሪኩ ሲነገር እያለቀስን ነው ሁላችንም። ጭራሽ አያስችለኝም ሲልማ ቅድም ወጥቻለሁ። አንድ እየመረቁ በጣም እንባቸው እየተናነቃቸው ያለው ታሪኩን እያነበው ስለሱ ደግነት ስለሱ መልካምነት ቀና ብሎ ማይሳደብ ጨዋ ያሳደገው ጨዋ የሆነ ልጅ አንድ ቀን አንድ ሰው ጓደኛው፣ ወንድሙ፣ ጎረቤት፣ ቤተሰብ አስቀይሞ የማያውቅ ልጅ እየተባለ ሲነገር እያሉ ሲናገሩ በእንባ ሲቀድማቸው እኔም ውስጥ በቃ እንትን ማለት አልቻልኩና ወጥቼ ሄጄ ውጭ ላይ ቆየሁ። መጨረሻ ላይ ገብተን አሳረግን ማለት ነው። ቅዱስ ነው ልጁ፣ ተግባሩም ቅዱስ ነው። ሊዲያም እህታችን በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ተጽፋ የምናገኛት ታላቅ የበረከት እናት ናት። ከቲያጥሮን ከተማ የመጣች ታላቅ ሴት፣ ደግ ሴት፣ ሐር እየሸጠች እግዚአብሔርን የምታገለግል ሰዎች ሀብት ኑሯቸው ኃጢአት ይገዛሉ። ሊዲያ እንደ ሊዲያ የመሰሉ ደግሞ ሐር እየሸጡ ደግሞ ለቤተ መቅደስ አገልግሎት ደግሞ ያውሉ ነበር። ሊዲያ ማለት እቺ ናት። ስለዚህ ከዛውም ይሄ መስጠት መዘከር ብቻ ማብላት ሽጣ ለነዳያን ማዋል ብቻ አይደለም። እሺ ይቅርታ ጨርሻለሁ። ሌላ ሐሳቦች ከዚሁ አንፃር መሸጥ መዘከር ብቻ አይደለም። ምን አደረገች? በመጨረሻ ቅዱስ ጳውሎስ በሚያስተምርበት ሰዓት ልቦናዋ ተመሰጠ። የጳውሎስ ትምህርት ማረካት፣ ልቦናዋ ተከፈተላት ይላል። እግዚአብሔርን የምታመልክ በጾም በጸሎት ተወስና እግዚአብሔርን የምታገለግል ታላቅ ሴት
ሐርም እየሸጠች ለነዳያን የምትመጸውት ሴት ነበረች ያለ በግብረ ሐዋርያት ምዕራፍ 16 ቁጥር 14 ላይ የሚነግረን ቃል ነው ማለት ነው። ስለ ልድያ ቅድስት ናት፣ ልድያ ጾመኛ ናት፣ ልድያ ጸሎተኛ ናት፣ ልድያ መልካም ሴት ናት። ቅዱስም ቅዱስ ነው፣ ስሙም ተግባር ቅዱስ ነው። ሁለቱም ምን ማለት ነው? ተገናኙ። አያችሁ? አዎ በጸሎት ቤት አገኛት እቺ ልጅ ማለት ነው። ጸሎተኛ ናት፣ በቤተ መቅደሱ መልካም ነገር የምታደርግ ናት። ቅዱስም ራሱ ቅዱስ ነው። ቅዱስና ልድያ እንግዲህ የሚወልዱት ልጅ ማን እንደምንለው ያው ስንደርስ ያኔ እንሰማለን እናያለን ማለት ነው። እና ይህንን ይመስላል። እግዚአብሔር ይስጥልን። ሰው ብቻውን ይሆን ዘንድ መልካም አይደለምና ረዳት እንፍጠርለት። እናንተም በእውነት ይህንን የመሰለ ያማረ የጣፈጠ የሰመረ ምግብ በእውነት መስዋዕት ማለት አንዱ ይሄ ነው። በልብ ከልብ የወጣ መስዋዕት፣ ከልብ የሆነ መስዋዕት ልክ እንደ አቤል መስዋዕት ይህንን የሰመረ ማቅረብ በቃ እንደ ቃኤል ያልሰመረ መስዋዕት አለማቅረብ መጥፎ። ቃኤል ያልሰመረ መስዋዕት አቀረበ፣ መስዋዕቱን አልተቀበለም፣ እግዚአብሔርም አላየውም ማለት ነው። ለምን? እግዚአብሔር ይበላው ይመስላል። እኛ በላን ማለት ማን በላ ማለት ነው? እግዚአብሔር ነው። እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። እግዚአብሔር በማን ነው የሚገለጸው? በእኛ ነው የሚገለጸው። ለነዳያን ሰጣችሁ ማለት ለማን ሰጣችሁ? ለእግዚአብሔር አበደራችሁ ማለት ነው። መልካሙ ነገር ማድረግ እንደዚህ ነውና አጠቃላይ ደግሞ እንግዲህ ቤቱ የጉራጌ ቤት ይመስላል። ለዛ ነው ለምን መልእክቱ፣ አላማው፣ አካሄዱ፣ ሲስተሙ ብዙ ከጉራጌ ጋር አብረን ስላደግን ስለምናውቀው ይሄ ነው ማለት ነው። ጉራጌ በተፈጥሮ አንድ አባት የተናገሩት የመጨረሻ ቃል ነው። አንድ አባት የተናገሩት በህይወት ያስታውሳሉ። ትልቅ አባት ናቸው። እግዚአብሔር ዘረኛ ነው። እንዴት በዓለም ፈረንጅን ፈጠረ፣ በኢትዮጵያ ደግሞ ጉራጌን ነው የፈጠረው። አያችሁ፣ በኢትዮጵያ ጉራጌ አጥቦ ንጹህ አድርጎ ከቂም ከበቀል ከምንም ነገር አጽድቶ በቃ እንከን የሌለበት በቃ አገልግሎት ወደ ስራና ምግብ ብቻ፣ ጸሎት፣ ክፋት ውስጡ የለበትም። ሌላ ነገር አያውቅም፣ ተንኮል። ፈረንጅም ደግሞ ታጥቦ ጸድቶ የተፈጠረ ፈረንጅ ነው። ስለዚህ ፈረንጅ ወገኖቹ ስለሆኑ ኢትዮጵያስ ጉራጌ ቤተሰቦች ናቸው እንጂ ብለዋል ይባላል። እና እነዚህ አባትም ደርሽባቸው ነበር። እኔ አባትና ምንድነው ጉራጌ የተባረከ ህዝብ ነው። ያልተባረከ ህዝብ የለም እያልኳቸው ሁሉ ኢትዮጵያ በባህላችን በስርዓታችን በሁሉም ነገር የተባረከ ህዝብ ያላት እግዚአብሔር የምታገለግል እግዚአብሔር የሚፈራ ህዝቦች ያሏት ነው። ብዙዎቻችን አሁን እንግዲህ አንዳንድ ያው እንትኖች የሚሉ እያበላሹበት ነው እንጂ ከዚሁ አንፃር እንደዚህ ነውና ይሄ የተባረከ ህዝብ ትውፊቱን ስርዓቱን ጠብቆ ወግም ስላለ በወጉ መሰረት ኮስተር ጠበቅ አድርገው ቀደም ይዘውን የነበረ አሁን ፈካ ያሉ ናቸው፣ ዘና ያሉ ናቸው፣ እያዝናኑን ነበር። ስንገባ ግን እንዴ ሊያባሩን ነው እንዴ ሰው ምን አልጸለይንም እንዴ እስከ ማለት ድረስም ደርሻለሁ እኔ ማለት ነው። እና ጥሩ ነው በቃ ኮስተር ማለት አንድ አሁን አባወራ ቤቱ ላይ ልጆቹ ሲያስተዳድር ቤቱን ሲመራ ኮስታራ መሆን አለበት። ፍቅር በማሳየት ባለበት ሰዓት ፍቅር ያሳያል፣ ጥሩ ሁኔታ ይመራቸዋል። ተመልሶ ደግሞ ሲያጠፉ ደግሞ ኮስተር ማለቱ ደግሞ ተገቢ ነውና ከዚሁ አንፃር ነው ህግ ስለሆነ ስርዓት ስለሆነ ለዛም ነው አሁን እኛ ቆመን እናንተ ቁጭ ብላችሁ የተቀበላችሁን ስርዓት ስለሆነ ነው ህግ ስለሆነ ነው እንጂ እኛን ንቃችሁ እኛን ላለመቀበል ሆኖ አይደለም። እኛም አድርገን ነው ስለምናውቅ ቁጭ ብለንም እንግዶች ተቀብለንም ስለምናውቅ ከዚሁ አንፃር ነው አበዛው። ያው ደስ ስላይለኝ ነው ሁሉ የተናገርኩት ያበዛሁትና እግዚአብሔር ይስጥልን፣ በረከቱን ጸጋውን ያብዛላችሁ፣ ልጆቻችንን ይጠብቅልን፣ ትዳራቸውን የአብርሃም የሳራ የይስሐቅ የርብቃ የያዕቆብ የራሄል ትዳር የባረከ አምላክ የልጆቻችንን ጋብቻ ይባርክልን። ትዳር የሌላቸው ትዳር ይስጥልን፣ ትዳር ያላቸው በትዳራቸው ያጽናቸው። በሃይማኖት በኦርቶዶክስ ተዋሕዶ ሃይማኖታችን ጸንተን እስከ መጨረሻው ድረስ እግዚአብሔር የምናገለግልበት እግዚአብሔር ምንፈራበት እድሜ ከጤና ጋር ያድልልን። ቤቱም የሰላም የፍቅር የበረከት ቤት ያድርግልን። በረከተ ስጋ በረከተ ነፍስን ያድልልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን፣ አረጋውያንን ያበርታልን። ቅዱስ አምላካችን እግዚአብሔር ሆይ ዘመኑን የፍቅር የበረከት የረድኤት ዘመን እንድታደርግልን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ወእግዚእ ኢየሱስ ክርስቶስ ስለ ኃጢአት የኃጢአተ ኩሉ ዝከም አይሰር ኃጢአት እግዚአብሔር ይፍታ።